በትግራይ አካባቢ እንደተባለው በ8 ግሩፕ የተደራጀ በ8 የሽፍታው አመራሮች 8 ቦታ ተከፍለው በአንድ ጊዜ ዘመቻ ተካሂዶባቸዋል። እነሱን ለመደምሰስ ማለት ነው። እነዚህ አካባቢዎች የአጽቢና ሐይቀ መሳል አንደኛው፣ ሁለተኛው እነ ደሳዓ፣ እነዚህ ምስራቅ ትግራይ ማለት ነው። ዋጅራት፣ እነ ቦራ፣ ይሄ ደቡባዊ ክፍሉ ማለት ነው። የራያ አካባቢ ያለው ጽጌረዳ፣ ሰሜን ምስራቅ መቀሌ ናት። ሐውዜን የታወቀ አካባቢ ነው። ሰሜኑ ውቅሮ ማርያ የአክሱም አካባቢ ያለው እና ዛና ነው። ይሄም አክሱም ነው። በእነዚህ አካባቢዎች ሰፋ ያለ የሽፍትነት ተግባር በሚፈጽምበት ጊዜ ዘመቻ ተካሂዶባቸዋል። እዚህ አካባቢዎች ይሄንን በሚያደርግበት ጊዜ ፍላጎቱም እዚህ አካባቢ የነበሩ ነገሮችን ማወቅ አስፈላጊ ነው የሚሆነው። በእነዚህ አካባቢዎች ትናንሽ ማሰልጠኛዎች ነበሩት። እንደገና ይሄ የጁንታው ግሩፕ መሪዎች ራሳቸውን የሚጠብቁበትም ሰራዊት ነበራቸው። የሰራዊቱ መጠን ወይም ወታደር ነበራቸው። ሰራዊት ከሚባል ወታደሮች ነበሯቸው። ስለዚህ እነዚህን ሰዎች ለመያዝ እነሱን ከቦ የሚከላከላቸውን ኃይል ማጥቃትና መደምሰስ ስለነበረ እነዚህን አጥቅተን ሙሉ በሙሉ ተደምስሰዋል። ማሰልጠኛዎቹ ጠፍተዋል፣ ተመትተዋል፣ ተበታትነዋል። ከማሰልጠኛ የነበረው ሞቶ ሌላው ተበትኖበታል። እነሱን ከቦ ሲከላከላቸው የነበረ ሰራዊትም በከፍተኛ ደረጃ ተመትተዋል። ከፍተኛ ደረጃ ማለት ምንድነው? ከአሁን በኋላ ሌላ ሰራዊት ሆኖ መቀጠል በማይችልበት ደረጃ ላይ ደርሷል ማለት ነው። ይሄን ለመደምሰስ ማንኛውም አገሪቱ ያላትን ወታደራዊ አቅም ተጠቅመናል። ከቻለ በምስራቅ አሊያም ደግሞ ዋናው አሁን ያለው እንቅስቃሴ በምዕራብ በኩል ወደ ሱዳን መውጣት ነው። ለዚህ ብዙ ዝግጅቶች ተደርገዋል። በጁንታ በኩልም ዝግጅት እያደረገ ነው። ወደዛ ለመሄድ መሰባሰብ አለ። ከውጪም በሱዳን በኩል እንደዚሁ የተለያዩ ዝግጅቶች አሉ። በእኛ በኩል ግን እነሱ የሚያመልጡበት እኛ ማንደርስበት የኢትዮጵያ ምድር የለም፣ የትግራይ ምድር አይኖርም። እነዚህ ሰዎች ተይዘው ሕግ ፊት እስኪቀርቡ ድረስ ወይም እስኪጠፉ ድረስ የመከላከያ ሰራዊት እንቅልፍ የለውም። ለምን? ይሄን አሁን ያለውን የመከላከያ የገጠማቸውን ሰራዊት አያውቁትም። እነሱ የሚያውቁት የአብዮታዊ ዴሞክራሲ ሰራዊት ነው። የአብዮታዊ ዴሞክራሲ ሰራዊት የሽምቅ ውጊያ ሲሰማራ ይሄዳል፣ ይመለሳል፣ ይሄዳል፣ ይመለሳል፣ ይሄዳል፣ ይመለሳል። በዚህ አይነት መንገድ ነበር የሚሰራው። አሁን ያለው የአብዮታዊ ዴሞክራሲ ሰራዊት አይደለም። አሁን ያለው ንጹህ የኢትዮጵያ ሰራዊት ነው። አሁን ያለው የማንኛውም ፓርቲ አገልጋይና ጥገኛ ያልሆነ የኢትዮጵያ ሰራዊት ነው። ይሄ ሰራዊት ደግሞ ሀገሩ ኢትዮጵያ ሊበታትኗት የተነሱትን እንደ ጁንታው አይነትና ሌሎችም በኦሮሚያም ይሁን በመተከል እነሱ የፈጠሯቸው ጀሌዎቻቸው እስኪጠፉ ድረስ ወይም እስኪያጠፋቸው ድረስ እንቅልፍ የለውም። ያለው የአብዮታዊ ዴሞክራሲ ሰራዊት አይደለም። አሁን ያለው ንጹህ የኢትዮጵያ ሰራዊት ነው። አሁን ያለው የማንኛውም ፓርቲ አገልጋይና ጥገኛ ያልሆነ የኢትዮጵያ ሰራዊት ነው። ይሄ ሰራዊት ደግሞ ሀገሩ ኢትዮጵያ ሊበታትኗት የተነሱትን እንደ ጁንታው አይነትና ሌሎችም በኦሮሚያም ይሁን በመተከል እነሱ የፈጠሯቸው ጀሌዎቻቸው እስኪጠፉ ድረስ ወይም እስኪያጠፋቸው ድረስ እንቅልፍ የለው።
በ8 የሽፍታው አመራሮች 8 ቦታ ተከፍለው በአንድ ጊዜ ዘመቻ ተካሂዶባቸዋል። እነሱን ለመደምሰስ ማለት ነው። እነዚህ አካባቢዎች የአጽሚና ሐይቀ መሳል አንደኛው፣ ሁለተኛው ደሰዓ፣ እነዚህ ምስራቅ ትግራይ ማለት ነው። ዋጅራት፣ ቦራ፣ ይሄ ደቡባዊ ክፍሉ ማለት ነው። የራያ አካባቢ ያለው ጽጌረዳ፣ ሰሜን ምስራቅ መቀሌ ናት። ሐውዜን የታወቀ አካባቢ ነው። ሰሜኑ ውቅሮ ማርያ የአክሱም አካባቢ ያለው እና ዛና ነው። ይሄም አክሱም ነው። በእነዚህ አካባቢዎች ሰፋ ያለ የሽፍትነት ተግባር በሚፈጽምበት ጊዜ ዘመቻ ተካሂዶባቸዋል። እነዚህን ሰዎች ለመያዝ የእነሱን ከቦ የሚከላከላቸውን ኃይል ማጥቃትና መደምሰስ ስለነበረ እነዚህን አጥቅተን ሙሉ በሙሉ ተደምስሰዋል። ማሰልጠኛዎቹ ጠፍተዋል፣ ተመትተዋል፣ ተበታትነዋል። ከማሰልጠኛ የነበረው ሞቶ ሌላው ተበትኖበታል። እነሱን ከቦ ሲከላከላቸው የነበረ ሰራዊትም በከፍተኛ ደረጃ ተመትተዋል። ከፍተኛ ደረጃ ማለት ምንድነው? ከአሁን በኋላ ሌላ ሰራዊት ሆኖ መቀጠል በማይችልበት ደረጃ ላይ ደርሷል ማለት ነው። ለዚህ ነው የከበበውን በመጀመሪያ ደረጃ ማጥፋት የሚገባል። ይሄ የከበበው ኃይል ወይም ደግሞ ወታደር ስንቅ ያመታለታል፣ ግደል ያለውን ይገልለታል፣ ምሽግ ይዞ ይከላከልለታል። እሱ ለመሸሽ በሚፈልግበት ጊዜ መስዋዕትነት ይከፍልለታል። ስለዚህ ይሄንን ኃይል መደምሰስ አማራጭ የሌለው ተግባር ስለነበረ ሙሉ በሙሉ በዚህ ቅድም በጠራኋቸው አካባቢዎች ተደምስሷል። ይሄን ለመደምሰስ ማንኛውም አገሪቱ ያላትን ወታደራዊ አቅም ተጠቅመናል። ይሄ ወታደራዊ አቅም መጠቀም ወይም ቴክኖሎጂ መጠቀም ማለት በእኛ የሚደርሰውን የሰው ኃይል ኪሳራ ለመቀነስ ቴክኖሎጂዎችን እንጠቀማለን። አይሮፕላኖች እንጠቀማለን፣ ሄሊኮፕተሮች እንጠቀማለን፣ ሌሎች ረጃጅም ርቀት የሚሄዱ መድፎችና ሚሳኤሎች እንትን ያደርጋሉ ማለት ነው፣ ጥቅም ላይ እናውላለን። ስለዚህ በዚህ አይነት መንገድ ነው ይሄ አብሮት የነበረ ኃይል እንዲደመሰስ የተደረገው። ዋናው ነገር መቀሌንና ወደ መቀሌ መጋቢ የሆኑ ዋና ዋና መንገዶችን መዝጋት ነው። እነዚህ ዋና ዋና መንገዶች ከተዘጉ አንደኛ መጋቢ መንገድ ነው፣ ዋናው ወደ መቀሌ የሚወስድ መንገድ ነው፣ የስንቅ የሚሄድበት ነው። ሰራዊት ስንቅ ማለት ለህዝቡ የእርዳታ እህል የሚሄድበት ነው። የሰራዊቱ ስንቅ የሚሄድበት ነው። ማንኛውም አይነት የሎጂስቲክስ አገልግሎት የሚከናወነው በዚህ አካባቢ ነው። ስለዚህ ይሄንን አካባቢ አንዱ መዝጋት፣ በዚህ አስጨንቀህ የምትፈልገውን ግን ማሳካት ማለት ነው። ሁለተኛው ቲፒኤልኤፍ የሚባል ሰይጣን በሁሉም አካባቢ የፈጠረው በጭንቅላቱ የፈጠረው ነገር አለ። ውሸታሞች ናቸው። ውሸታቸው ጉልበታቸው በውሸት ነው ሰማይ የሚያክለው። ስለዚህ ቲፒኤልኤፍ አልጠፋም ይመጣል የሚሉትን እነሱን በተስፋ የሚጠብቁ የሞተን ድርጅት መልሶ ለማግኘት እየሞቱ የሚጠብቋቸው ሰዎችን ተስፋ እንዲያደርጉ በዚህ አካባቢ በመቀሌና አሁን ቅድም በገለጽኩላችሁ ቦታዎች መታየት ግድ ነበር። ሁለተኛው ነገር ይሄ ነው። ሶስተኛው ዓለም አቀፍ በሆነ ደረጃ መኖራቸውን ለማሳየት አለን ለማለት የግድ እዚህ አካባቢ መንቀሳቀስ ነበረባቸው። ይህ ጠላት ወይም ሽፍታው በሚገባ ተመትቶ የሞተው ሞቶ በከፍተኛ ደረጃ ድሮ ከምናውቀው በላይ ሰው እጅ እየሰጠ ነው ያለው። የነሱ ሰው እጅ እየሰጠ ነው ያለው።
ድሮ እጅ የሚሰጥ ከሆነም ካላሽን ይዞ አይመጣም። ዛሬ ከነ ካላሽኑ እጅ እየሰጠ ነው። በማሰልጠኛ ውስጥ 3 ቀን ነው የሚሰለጥነው። ስልጠና የሚሰጡት 3 ቀን ነው። 3 ቀን ጠመንጃ መፍታት፣ መቅጠም፣ መተኮስ፣ በቃ ሌላ ስልጠና የለም። በዚህ አይነት የሰለጠኑ እና ከነሱ ጋር የተሰለፉ የዚህ አይነት ከምድር በሚሳይሎች በመድፎችና ከሰማይ በሄሊኮፕተርና በጀቶች ድብደባ በሚደረግበት ጊዜ ይሄን ያልቻሉ እግሬ አውጭኝ ብለው ወደ ሁሉም አካባቢ ነው የሚበተኑት። ለምሳሌ ዋጅራት አካባቢ በተደረገ ውጊያ፣ ቦራ አካባቢ በተደረገ ውጊያ እዚህ የነበሩት አዳዲሶቹ እስከ አላማጣ ዋጃና ቆቦ ድረስ ተበትነው ከዛ አካባቢ ያለው ደግሞ የአማራ ክልል የጸጥታ ኃይል ሰብስቧቸዋል። እነዚህ ትናንሽ ልጆች ናቸው፣ ተማሪዎች ናቸው፣ ሲቪል ነው የሚለብሱት። ስለዚህ በዚህን ጊዜ በዚህ መንገድ ወታደሮቼ ናቸው ብሎ የሚሉትም ተበትኖባቸዋል። እጅ መስጠትም በዚሁ መንገድ እነዚህ ሰዎች ከአሁን በፊት ርህራሄ በሌለው መንገድ ዘበኛ ሆኖ ሲያገለግላቸው የነበረውን የመከላከያ ሰራዊት ላይ ያሳዩት ጭካኔ በራሳቸውም ላይ ደግመዋል። ማንኛውም ሰው በሌላ ሰው ላይ የሚፈጽመውን ጭካኔ በራሱ ወገን ላይ የማይፈጽምበት ምንም ምክንያት የለም። እኔ አብሮኝ ወታደር ሆኖ አብረን አንድ ጦር ሜዳ ላይ ውለን ከኔ አጠገብ የወደቀን ጓዴን አንገቱን ቆርጬ መውሰድ ማለት ነው። ምን አይነት አንጀት ነው ይሄን የሚችለው? ምን አይነት ፍጥረት ነው ይሄን የሚችለው? የፈለገውን ያክል ውትድርና በነገራችን ላይ ጭካኔ የለውም። ውትድርና ጀግንነት ነው ያለው። ጀግና ደግሞ ጨካኝ አይደለም። ምን አይነት ጭካኔ ይሄን ጉዳይ እንደሚፈጽም ማንም ሰው ሊገምተው የሚችል ነገር ነው። ስለዚህ የዚህ አይነት ተግባር በጣም ከፍተኛ ናቸው። ኢንፎርሜሽን ለጠላት የሚሉት እኛን ለጠላት ይሰጣል የሚሉትን ወገናቸውንም ይረሽናል። አሁን ያለው ንጹህ የኢትዮጵያ ሰራዊት ነው። አሁን ያለው የማንኛውም ፓርቲ አገልጋይና ጥገኛ ያልሆነ የኢትዮጵያ ሰራዊት ነው። ይሄ ሰራዊት ደግሞ ሀገሩ ኢትዮጵያ ሊበታትኗት የተነሱትን እንደ ጁንታው አይነትና ሌሎችም በኦሮሚያም ይሁን በመተከል እነሱ የፈጠሯቸው ጀሌዎቻቸው እስኪጠፉ ድረስ ወይም እስኪያጠፋቸው ድረስ እንቅልፍ የለውም። በዚህ ምክንያት ከሰራዊታችን ጀግንነት ከሰራዊታችን ማንነት ስንነሳ እነዚህ ሰዎች ሱዳንን እንደ መቀሌ ትርቃቸዋለች። የሱዳን መውጫ መንገድም እንደ መቀሌ ትርቃቸዋለች። እንደ አዲስ አበባ አይደለም፣ እንደ መቀሌ ትርቃቸዋለች። አይወጧትም። አሁን ሱዳኖች የያዙትን መሬት በንግግር መጨረስ ይቻላል። እምነታችንም እሱ ነው። ስንት ጊዜ ነው በመሬት ችግር ዘራፍ ብለን ተዋክተን ወጣቶች የምናስጨርሰው? በቀላሉ ፍርድ ቤት ሄደህ እኮ መፍታት ትችላለህ። ፍርድ ቤት ሄደህ መፍታት የሚቻለው የጁንታን ብቻ ነው። እዛ መፍታት አትችልም። ጁንታውን በማጥፋት ብቻ ነው መፍትሄ የምትሰጠው። የመሬት ጉዳይ በዓለም አቀፍ ፍርድ ቤት መፍታት ይቻላል። ግፋ ቢል ወንድማማቾች ነን ከሱዳን ጋር። ስለዚህ እዚህ መካከላችን የገባ ሶስተኛ ወገን አለ። እኛ ሁለታችን የሱዳን ወንድሞቻችንና እኛ በጋራ ሆነን ይሄን ሶስተኛ ወገን ለማውጣት ጥረት ይደረጋልና ከነሱ ጋር ጦርነት አንፈልግም። ነገር ግን ዝግጁ አይደለንም ማለት አይደለም። ኢትዮጵያን ለመከላከል እኛ የኢትዮጵያ ሰራዊት የኢትዮጵያ መከላከያ ሰራዊት ዝግጁ ነው ምን ጊዜም